ሰላም ጤና ይስጥልን ውድ የአብርሽ ቲዩብ ተከታታዮቻችን እንዴት አመሻችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው ዛሬ ከመሸ በዳኒ ቤት የተለቀቀውን ቪዲዮ ተመልክታችኋል። ያው አብርሽ በቅድሚያ በተወሰነ መልኩ የጤና መሻሻል ስላየን እጅግ በጣም ደስ ብሎናል። ነገር ግን ከቪዲዮ በስተጀርባ የታዘብናቸውን እያንዳንዷን ነገር እየነቀስን እንደተለመደው ወደ እናንተ እናመጣለን። እናንተም ደግሞ የተለመደውን አስተያየታችሁንና ላይክ፣ ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ በአክብሮት ጋብዛችኋለሁ። አሁን ቪዲዮን ያልተመለከታችሁ ካላችሁ በቀጥታ ወደ ቪዲዮ እናመራለን ማለት ነው። እስቲ ቪዲዮን አይተን እንመለስ። ሩታ ጋር ሆኖ ክትትል ማድረግ አይችልም ማለት ነው። እንግዲህ ቪዲዮ እንደተመለከታችሁ ነው ቤተሰቦቻችን። ዛሬ እጅግ በጣም እፍረተ ቢስ የሆኑ ሰዎችን ተመልክቻለሁ። እጅግ በጣም የሚያሳዝኑ ሰዎችን አይቻለሁ። በመጀመሪያ ሁሉም እንደ ዛሬ እዚህ የተሰበሰቡ በጠቅላላ ያስጠሉኝ እዚህ አብርሽ ጋር የቤተሰብ ነን ብለው የተሰበሰቡ እንዲሁም ደግሞ ከቤተሰብ ውጭ ነን ብለው የመጡም ሰዎች በጣም የሚያስቀይሙ ሰዎች ነበሩ። በጣም ያስጠላ ነበር ዛሬ። ምክንያቱም ልጁ ከትናንት በስቲያ ምን አይነት ነገር እንደደረሰበት ተመልክተዋል። ዛሬም ያ ጭቅጭቃቸውን አላቆሙም። ዛሬ ከሩታ ቤት እንዳይሄድ የተፈለገው የመጀመሪያው ነገር ሰላሙን እንዲያገኝ የተሻለ ጤና እንዲያገኝ ብላችሁ ነበረ ወደ ቡዜ ቤት የወሰዳችሁት። ነገር ግን ዛሬም ቡዜ ቤትም ሄዳችሁ ተሰብስባችሁ መጨቃጨቅ እንዴት እንደምታስጠሉ በገብርኤል ስም ሁላችሁም በጣም ነው የምታስጠሉት። ግን ከዚህ ሁሉ ነገር ሄርሜላ ግን ምን ጉድ ነሽ? አረ በመድኃኔዓለም ምን ጉድ ነሽ? እንደው በመድኃኔዓለም ምን አይነት ሰው ነሽ? ምንድን ነው እያደረግሽ ያለሽው? እቅድሽ ምንድን ነው? ማነኝ ነው የምትይው? ቆይ አንቺ እንዴ ምንድን ነው ሩታን በዚህ ልክ የተናገርሻት ያለሽው? እንዴ ልክሽንና መስመርሽን ለምንድን ነው ማወቅ የተሳነሽ? ሄርሜላ የምር በጣም ነው የሚያስጠላው። በጣም ይሄ መስመርሽን ጥሰሻል። እንዴ ማንን ተማምነሽ ነው በዚህ ልክ እንደዚህ የሆንሽ ያለሽው? አሁን አብርሽንም ከሆነ አብርሽ እንደማይፈልግሽ ነገረሽ አይደለም? ስለዚህ አሁን ምንድን ነው ያልሽው? እዚህ ጋር ተመልከቷት። ማሳስቦ ነው ይሄን ያህል እውነትም እንከፍላለን። ችግር የለውም። ከከፈላችሁ ይቀራል። በቃ አለቀ። ከዛ ባለፈ ቤት ያለን ሰላም ሲሆን መሄድ ትችያለሽ። ሰላም ሆኖም ደግሞ አትሄጂም። መሄድ እፈልጋለሁ ሩታ ከአብርሽ ጋር መሄድ እፈልጋለሁ ምናምን ስትል ሰሞኑን ትሄጃለሽ፣ ደግሞም ላትሄጂም ትችያለሽ። ምን ማለት ነው? ምን አገባሽ? በመጀመሪያ ደረጃ ላትሄጂ ትችያለሽ ብሎ የመናገር ስልጣንን ለአንቺ ማን ሰጠሽ? በዚህ ልክ እፍረተ ቢስ የሆንሽው ለምንድን ነው? አሁን አንቺ ከሩታ ጋር የመከራከሪያ ጊዜሽ ነው። እውነት ለአብርሽ አስባለሁ ጨነቃለሁ ብለሽ ካሰብሽ አሁን ከሩታ ጋር ስለመሄዱ አንቺ ሊያሳስብሽ ይገባ ነበር። በጣም ነው የምታሳፍሪው። ሲጀመር ደግሞ እዛ ቦታ ላይ ራሱ አንቺም ዳኒ መገኘት አልነበረባችሁም። ሲጀመር ምንድን ነው ከቀን ወደ ቀን እፍረትሽን ፕሮማክስ እያደረግሽ የመጣሽው? የእፍረት ፕሮማክስ በጣም የሚያሳፍርን ነገር ማለት ነው። ቤተሰቦች የምር አሁን ሄርሜላ በእናንተ እይታ ትክክል ነች ብላችሁ እያሰባችሁ ነው? ሄርሜላ እያደረገች ያለው ነገር አይን ያወጣ አይመስላችሁም? መስመር የሳተ ከባህል ያፈነገጠ አይመስላችሁም? በዚህ ልክ እንዴት ነው እንዴ? ከዚህ ቀደም እኮ እንደው አንድ ሰው ውሽማ ከያዘ ዋና ሚስቱን መንገድ ላይ ስታየው እንዴት ዋና ሚስቱን መንገድ ላይ ስታየት እንዴት መንገድ ቀይራ እንደምትሄዱላ እንዴት እንደምትፈራት። አንቺ ግን ፊት ለፊት እንኳን ትጋፈጫለሽ በዚህ ልክ። ምን አይነት ሰው ነሽ ግን? ምን አይነት ተፈጥሮ፣ ምን አይነት ስብዕና ቢኖረሽ ነው ሄርሜላ? እንዴ እንዴት አይነት አስተዳደግ ብታድጊስ ነው? ከዚህ ቀደም አግድም አደግ ብላለች ሩታ፣ ትክክል ነች። ምን አይነት ስራ ነው እየሰራሽ ያለሽው? ኧረ በእናትሽ ጭንቅላትሽን ለትራስ ብቻ ተጠቀሚበት፣ ለማሰብም ተጠቀሚበት። በዚህ ልክ አትውረጂ፣ አትስቀጂ። እና ኤፍሬምና ሩታ ጋር ሆኖ ክትትል ማድረግ አይችልም ደግሞ ስትሉ ምን ማለት ፈልጋችሁ ነው? ምንድን ነው እያላችሁ ያላችሁት? እናንተ ጋር መጥቶ እስቲ ደህና ሲሆን እናንተ ሰላሙን እየሰጣችሁት አይደል? አሁን እናንተ ጋር መጥቶም እኮ ጭቅጭቁ አልቆመም። ጭቅጭቁ እንደውም እየቀጠለ ነው የመጣው። አረ በእግዚአብሔር እስቲ ከራሳችሁ ሆኑና ለዚህ ወንድማችሁ የሆነ መፍትሄ ይፈልጉለት። ይሄ ወንድማችሁ ለዚህ ደረጃ ደረሰው ጭንቀት ነው ተብሏል አይደለ? ከጭንቀት ራሱን ለምንድን ነው እንዲያርቅ የማታደርጉት? ለምንድን ነው ከራስ ወዳድነት ስሜት ወጥታችሁ ወንድማችሁ ህይወት ላይ ለማትረፍ ጥረት የማታደርጉት? ለምንድን ነው? እናንተ ግን በእውነት በጣም እያሳፈራችሁን ነው። በጣም በቃ የማይሆን ስራ እየሰራችሁ ነው ያላችሁት። በእውነት በጣም የሚያሳፍረው የእናንተ ስራ። ሄርሜላ ሁላችሁም ለጊዜው አታስፈልጉትም። እቤታችሁ ቁጭ በሉ። አንቺስ ታስፈልጊዋለሽ?
ሩታም በዚህ ልክ ኤፍሬምን በዚህ ልክ የመናገር ስልጣን ማን ሰጠሽ ላንቺ? ኤፍሬም ወንድሙ፣ ሩታ ደግሞ የልጇ አባት ነው እንዴ? ሄርሜላ እንዴት በምን አይነት ቋንቋ በወፍ ቋንቋ እንንገርሽ? አንቺ እፍረት የሚባል አልፈጠረብሽም። ከቀን ወደ ቀን እኮ ድንጋይ የሆንሽ ነው የመጣሽ ያለሽው። ነገሮች በፍጹም አንቺ ሊገቡሽ አልቻሉም እንዴ? ሰይጣን ነው እንዳይባል፣ ሰይጣን ደግሞ ከሰይጣን የባሰ ስራ ነው እየሰራሽ ያለሽው። ሰይጣን ራሱ አፉን ይዞ ይገረምብሻል። ይህን ምን ስትል አሰበችው ብሎ እንዲገረምብሽ እየሆንሽ ነው። የምር ከቀን ወደ ቀን እኮ በጣም እያስገረምሽን እየመጣሽ ነው። ለምንድን ነው በዚህ ልክ ደረቅ መሆን የፈለግሽው? ክብር የሚባል ነገር አለ። ክብርሽን ብትጠብቂ የተሻለ አይደለም? ልጁ እንዲጎዳ አንፈልግም። መሽቶባቸዋል። ዳኒስ ብትሆን እንዴ የልጁን እናት ወንድሙን እየመሸባችሁ ነው ውጡ ስትል አንተ ትንሽ አታፍርም? ማን ነው እየመሸበት ያለው? አንተ ነህ? ሄርሜላ ነች ወይስ ማን ነው እየመሸበት ያለው እዛ ጋር? እነዛ ሰዎች እኮ ማደር ይችላሉ እዛ ከፈለጉ። አንተ ግን በዚህ ልክ እንደው ሩታና ኤፍሬምን እየመሸባችሁ ነው እንዳይመሸባችሁ ሂዱ ስትል ትንሽ አታፍርም ዳኒ? ለምንድን ነው ግን ትንሽ ከእፍረቱ ቆንጠር አድርጎ ለእናንተ ያልሰጣችሁ? እፍረት ሲታደል መጨረሻ ላይ ነበራችሁ። እፍረት ካበቃለት ተሰጥቶ ካለቀ በኋላ ነው እናንተ የደረሳችሁት። የምር ከቀን ወደ ቀን እኮ ያፈጠጠ ነገር ነው እያደረጋችሁ ያላችሁት እንዴ። እናንተማ በዚህ አይነት አባትና እናቱን ቢመጡ እባካችሁ አታስጨንቋቸው። እባክህ አብርሽን አታስጨንቁት ጋሽዬ፣ በቃ በጣም የተጨነቀ ስለሆነ ውጡላቸው፣ እየመሸባችሁ ነው፣ አረብ ወደ ቡታጅራም ተመለሱ ልትሉ ትችላላችሁ። እናንተ በጣም ደፋር ናችሁ። የምር እፍረት የሚባል ያልፈጠረባችሁ ደፋሮች ናችሁ። እስቲ ቡዜ የምትናገረውን ሰምተን እንመለስ። ሩታ ምንድን ያለቻት? ምንድነው እንትን ያለው ያልገባኝ። እስቲ አስረጅኝ ሩታ። ምክንያቱ ቤት ስላለው ትዳር ስላለው አይደለም እንዲህ የምትሆኝበት ምክንያት አስረጅኝ እስቲ። ቡዜ ምን ማለት ነው? እስቲ እንዲህ የምትሆኝበትን ምክንያት ለእኔ ያስረጅኝ፣ ተናገሪ ማለት ምን ማለት ነው? እንዲህ የምትሆንበት ምክንያትማ ተናገረች እኮ ሩታ። ደጋግማ ላይ እናንተ ካልነገረቻችሁ አይገባችሁ ማለት ነው። እንዲህ መሆንበት ምክንያት እዚህ ቤት ከእናንተ ውጪ ዳኒና ሄርሜላ ምን ይሰራሉ? ሄርሜላ ምን እንደሆነች ለአብረሽ አታውቁም? ሄርሜላ ከአብረሽ ምን እንደምትፈልግ እናንተ አታውቁም? እናንተ እንደው ትንሽ ቅናት የሚባል ለእናንተ ቦጭቆ አልሰጣችሁም? እች ልጅ ልትቀና ትችላለች፣ የሆነ ስሜት ሊሰማት ይችላል ብላችሁ ትንሽ እንኳን አታስቡም? በዚህ ልክ ምንድን የተፈጠረው ብላችሁ ሩታን ትጠይቃቷላችሁ? ሩታማ ያስደብራት ነገር ቢኖር ምንድን ነው? ባሏ ልትቀማ ከቀን ወደ ቀን እንቅልፍ አታ እየሰራች ያለች ልጅ እዛ ቤት በመገኘቷ ነው። ከስራችሁ እየሮጠች ነገሮችን ለማበለሻሸት እያቀሳሰረች ያለች አንድ የምታስጠላ ልጅ ነች። ከስር እየሮጠች ነገሮችን ለማበላሸት እየጣለች ያለች ሄርሜላ የምትባል ልጅ ከጉያችሁ አድርጋችኋት ቤትን በተሽከረከራችሁበት በሄዳችሁበት ሁሉ ካጠገባችሁ ሳትርቅ ነገሮችን እያበለሻሸች እያቀሳሰረች ያለች አንድ ሄርሜላ የምትባል ልጅ እዛ ቤት ስላለች ነው። ምን ሆንሽ ብላችሁ ጠይቃችኋላችሁ? ተናገረች፣ መለሰች እኮ ባሌ ነው፣ የልጅ አባት ነው፣ እኔ ጋ ቢሆን ምን ችግር አለው? እኔ ጋ ቢሆን አይድንም? እኔ ጋ ሆኖ ክትትል ማድረግ አይችልም ብላ እየጠየቀቻችሁ ነበር። ለዚህ መልሳላችሁ? ሐኪሟ አብርሽ ጋር ሩታ ጋር ከሆነ ይሄ ልጅ ክትትል እንዳያደርግ ትከለክለዋለች ወይስ እናንተ በየትኛው ቅድስናችሁ ነው አብርሽን የምታድኑት? እናንተ በየትኛው የኑሮ ዘይቤያችሁ፣ በየትኛው ፍልስፍናችሁ፣ በየትኛው የሳይኮሎጂ እውቀታችሁ ነው እናንተ አብርሽን ልታድኑት የምትጥሩት? ከሩታ በተሻለ መልኩ እንዴት ነው ልታስቡለት የጣራችሁ ያላችሁት? ለምንድን ነው በዚህ ልክ ማስመሰልና ነገሮችን ማወሳሰብ የፈለጋችሁት? ሩታንስ በዚህ ልክ ለምንድን ነው ልትገፏት የፈለጋችሁት? እንዴ እናንተ በዚህ ልክ 5-4 ሆናችሁ ልጆቹን ማዋከብ ተገቢ ነው ብላችሁ ታስባላችሁ? አብርሽ እዚህ ጋር ተመልክቱት። አብርሽን ከአንቺ ጋር ልንከራከር ወይ ከኤፍሬም ጋር ልንከራከር አይደለም እኮ ሀሳባችን። እጅግ በጣም እንዴት ሲጨነቃ እናንተ አታስቡለትም? ምን አይነት ስሜት እየተሰማው እንደሆነ እናንተ አትረዱትም? ሐኪሟ ምን ብላለች? ይሄ ልጅ ጭንቀት አያስፈልገውም፣ ወደ ራሱ የሚመለስበት የራሱ የሆነ ጊዜ ያስፈልገዋል ተብሎ ነው አይደለ? ቡዜ ወደ አንቺ የወሰድሽው። ዛሬ ጭራሽ የጭቅጭቅ ፕሮማክስ ነው ያደረጋችሁት። ባሰባችሁ። ልጁን ወደ በለጠ ወደ ጭንቀት ውስጥ እንድትከቱ ነው የምታደርጉት። እንኳን እንዴት አመመ ሰው አይደለም ጤነኛ የሆነን ሰው እንኳ ታሳመማላችሁ እናንተ። አረ በእግዚአብሔር በጣም ነው ያስጠላችሁት። እዛ ጋ ያላችሁ በጠቅላላ ሁላችሁ ራስ ወዳድ ስግብግቦች ናችሁ። የራሳችሁን ፍላጎት ለማሟላት እንጂ ልጁ ምን እየተሰማው እንደሆነ፣ ምን አይነት ጊዜ እያሳለፈ እንደሆነ፣ ምን ቢያደርግ ወደ ራሱ እንደሚመለስ አታውቁም። ፍላጎቱን ሁላ ጠንቅቃችሁ የምታውቁ አይመስለኝም። ሁላችሁም የራሳችሁን ፍላጎትና የራሳችሁን ሀሳብ ነው የምታንጸባርቁት። እባካችሁ ወንድማችሁ ያሳዝናችሁ።
እባካችሁ ይሄ ልጅ ነገ ጠዋት ካጣችሁ በኋላ ዋይ ዋይ ከምትሉ አሁን ሳይቃጠል በቅጠል እንደሚባለው ልጁን አስታሙት። ቆይ እንደው በማርያም እንደው በምታምኑት ይዣችኋለሁ። እናንተ ይሄን ሁሉ እዚህ ጋር ያው ሩታ ጋር ሆኖ ክትትል ማድረግ አይችልም። እንደው በማርያም በእግዚአብሔር ይሄን ነገር መልሱልኝ እስቲ እናንተ እምነት ካላችሁ። እንደው አሁን ይሄን ነገር ቆይ እዛ ተሰብስባችሁ እየተጨቃጨቃችሁት ያለውን ጭቅጭቅ እንደው አብርሽ ሳይኖር መጨቃጨቅ አትችሉም? በመካከላችሁ አብርሽ ሳይገኝ ያንን ነገር መነጋገር አትችሉም? እወስደዋለሁ አትወስጂውም፣ እኔ ጋር ማደር አለበት አንቺ ጋር ማደር አለበት የሚለውን ጭቅጭቅ እውነት አብርሽ በመካከላችሁ ካልተገኘ አትጨቃጨቁም ማለት ነው? ምንድን ነው ሀሳባችሁ? ቆይ ሆን ብላችሁ አብርሽን ለማሳመም እንደው ተነጋግራችሁ እዛ ውስጥ የገባችሁት? ቆይ አብርሽ መካከላችሁ ከሌለ ሀሳቡ አይመጣላችሁም ወይ? ይሄ ነገር የሚያሳየው እኮ ለአብርሽ እኔንም ማስብለት ብላችሁ ለአብርሽ ምን ያህል እንደምናስብልህ እናሳየ እያላችሁ ለማሳየት ካልሆነ በስተቀር ወታችሁ መጨቃጨቅ ትችላላችሁ። ከአብርሽ ውጭ አንድ ሰው እዛ ጋር እየጠበቀው አብርሽን እኮ እናንተ ጉዳያችሁን እዛ ጋር መነጋገር ያለባችሁን ጉዳይ መነጋገር ትችላላችሁ። ለምንድን ነው ከአብርሽ ጎን ራቅ ብላችሁ ማትጨቃጨቁት? ለምንድን ነው በዚህ ልክ የምታስጨንቁት? ለምንድን ነው በዚህ ልክ እንዲሰማው የምታደርጉት? ለምንድን ነው በዚህ ልክ ጭቅጭቅ እንዲያስጠላው አይምሮ እንዲበረዝ የምታደርጉት? እንዴ ከአብርሽ ራቅ ብሎ መጨቃጨቅ አይቻልም እንዴ ሰዎች? እንደው ይህን በማርያም ብያቸው ለመልሱልኝ። አብርሽ የግዴታ የጭቅጭቁ አካል መሆን አለበት ወይ? ስትጨቃጨቁ አብርሽ በመካከላችሁ መገኘት አለበት ወይ? እንዴ አብርሽ ሳይገኝም እኮ መጨቃጨቅ ይቻላል፣ መነጋገር ይቻላል፣ አለመስማማትም መስማማትም ይቻላል። ስትነጋገሩ አብርሽን ከዚህ ነገር ውስጥ አስወጥታችሁ ለምንድን ነው መነጋገር የማትችሉት? ዶክተሯ ምን አለች? ጭንቀት ነው። በምንም ሁኔታ ውስጥ ሆናችሁ እሱን አታስጨንቁት። የራሱ ጊዜ ሊኖረው ይገባል። የቤተሰብ ጭቅጭቅ ሲጨቃጨቁ ነው የምንጨንቀው ብሏል አይደለ? እንዲህ እናንተ ቆይ አብርሽ የሌለበት ጭቅጭቅ ለምንድን ነው የማትጨቃጨቁት? እሱን እዛ አስተኝታችሁ ወጥታችሁ ለምንድን ነው የማትነጋገሩት? ለምንድን ነው አብርሽ የግዴታ እንዲኖር የተፈለገው? አሃ እንዲሞትላችሁ ፈልጋችሁ ነው? የበለጠ እንዲታመን ፈልጋችሁ ነው? ይሄንን ጥያቄ የሚመልስልኝ ሰው አለ? ለምንድን ነው ቆይ እናንተም ይሄን ቪዲዮ የምትመለከቱ ሰዎች አብርሽ ለምንድን ነው በጭቅጭቃቸው መሀል እንዲገኝ የሚፈልጉት? ወጥተው መጨቃጨቅና መነጋገር አይችሉም ወይ? የበለጠ ጤናው እንዲቃወስ ስለሚፈልጉ ነው እንጂ የበለጠ ልጁ ወደ መልካም ጤናው ሳይሆን እንዲመለስ የሚፈልጉት የበለጠ ህመሙ እንዲያገረሽበት፣ ህመሙ የበለጠ የተስፋፋ መጥቶ የማይሆን ነገር ውስጥ እንዲገባ ፈልጋችሁ ነው? እንዲህ ብዙ ነገር እኮ ይፈጠራል። ስትሮክም የሚባል ነገር እኮ ይመጣል። እናንተ ወንድማችሁን እውነት እንደምትሉት አታስቡለትም፣ እያስመሰላችሁ ነው። ዳኒ፣ ሄርሜላ፣ ቡዜ እንዲህ ሁላችሁም በአጠቃላይ ዛጋ ያላችሁ ሰዎች እውነት ለአብርሽ በፍጹም አታስቡለትም። አብርሽን ብታጡ የሚጎልባችሁን ጥቅማችንና ጥቅም ብቻ ነው የምታስቡት። ጥቅመኞች ናችሁ ሁላችሁም ዛጋ ያላችሁት። ይህን ልል የቻልኩበት ምክንያት ምንድን ነው? እናንተ ስትነጋገሩ ስታወሩ ከአብርሽ ውጭ ማውራት ትችሉ ነበረ። ያልተስማማችሁበት ርዕስም አብርሽ ሊኖር አይገባውም። የተስማማችሁበት ርዕስም አብርሽ ሊኖርበት አይገባም። ምክንያቱም ይሄ ልጅ በሙሉ ጤንነት ውስጥ አይደለም ያለው። በሙሉ ጤንነት ውስጥ አይደለም ያለዋ። ጭቅጭቅ አይፈልግም ይሄ ልጅ ተብሏል። ሰላሙን ነው የሚፈልገው ተብሏል። እናንተ ግን የበልጥ ጭቅጭቁን አባሳችሁት። ዛሬ ደግሞ አንድ ጠባብ ክፍል ውስጥ ገብታችሁ የበለጠ ድምፃችሁ ጆሮ ውስጥ እንዲገባ ያርጋችሁት። እንዲከባችሁ ከባችሁ መሀል አስገብታችሁ ልጁ ላይ ስትጨቃጨቁ ነበረ። ይሄ ክርስቶስን በጣም የሚያሳፍር ነው። ከአንድ ቤተሰብ ነን ከሚል ሰው የማይጠበቅ አንድ እንኳን ደህና ወንድ የለም። ደህና ወንድ ሁሉንም ሰው ውጡ ብሎ አስወጥቶ ስርዓት ሊያስይዝ የሚችል ሰው ሁሉም እንፉጭ ነው ያለው እዛ ውስጥ። እንፉጮች ናችሁ። ደህና ይሄ ቆምጠጥ ያለ ወንድ የወንድሙን መብት ሊያስጠብቅ የሚችል የወንድሙን ጤና በሚገባ የሚመለከተው ለወንድሙ ጤና የመጀመሪያው ምንም ነገር ከፊት ሳያስቀድም የወንድሙን ጤና የሚያስቀድም ሰው እንኳን የለም እዛ ውስጥ። ሁሉም የሆነ ርዕሰ ጉዳይ ይነሳና እንደ ሴት ይጨቃጭቃሉ። እናንተ እውነት ምንድን ነው ሀሳባችሁ? ለምንድን ነው ነገሮቹን እንደ ወንድ ልጅ መፍታት የማትችሉት እንዴ? ሄርሜላንም ዳኒንም በጥፊ ብላችሁ ማስወጣት ያቀጣችኋል እንዴ? ዳኒ ጭቅጭቁ፣ ጩኸቱ፣ መከራ። ቡዜ ራስሽ አንቺ እውነት ታላቅ ነሽ? ማኔጅ የምታደርጊበት መንገድ ልጆቹን ወንድሞችሽን በዚህ መንገድ ነው? አንቺ እኮ ሁሉንም ማስወጣትሽ እኮ አንቺ ብቻ ትሪት ልታደርጊው ይገባ ነበር። በቂ ነው። ሩታም እንዳታስብ ሄርሜላ የበለጠ ቀርበው የበለጠ ወደ እሷ እንዲሳብ ታደርጋለች ብላ እንዳታስብ። አንቺም
አንቺም እዚህ ቤት ለጊዜው አትምጡ ብላችሁ አስወጥታችሁ አንቺ ብቻ ትሪት ታደርጊውላ ትችይ ነበር። ልጅቷ ኮንፈርት እንዲሰማት ማድረግ ትችይ ነበር። አንቺ ግን ቀስ በቀስ እያሳየሻት ያለሽው ምንድነው? ልጅቷ ጥርጣሬ እንዲያድርባት፣ ልጅቷ አንቺ ከሄርሜላ ጋር እንዲሆን እንደምትፈልጊ ነው እያሳየሻት ያለሽው። ዛሬ ደህና እንቅልፍ ሁላ የምተኛ አይመስለኝም ሩታ። ለምን ልጅቷን እየጎዳችኋት ነው? የምትፈልጉት ይሄን ነበር አይደለ? ዛሬ የአሸናፊነት ስሜት ተሰማችሁ እና ሌላው ሄርሜላ ስተቀሳስረት ስታስጠላ ፍቃድ መጠየቅ አይጠበቅባችሁም። ቡዜ ወንድምሽ አይደለም ምናምን ትያለሽ እንዴ? ለምንድን ነው ፍቃድ መጠየቅ የማይጠበቅባት እንዴ? ሩታ እኮ ሚስቱ ነች። ከዚህ በኋላ እያንዳንዷን ነገር የሚመለከታት ሩታና ሩታን ብቻ ነው እንዴ? ፍቃድ ሩታን ያልጠየቀች ማንን ትጠይቅ? አንቺን እኮ በፍጹም መጠየቅ አትችልም። ምኑም አይደለሽማ፣ ምኑም አይደለሽም። የሚያስተሳስራችሁ አንድም ነገር የለም። ሩታ ግን ቢያንስ የልጇ አባት ነው፣ ቢያንስ ባሏ ነው። ወረቀት ላይ ቢለያዩም ወረቀት ላይ ተለያይተናል ብለው ቢያወሩም እርግጠኛውን የምነግራችሁ ወረቀት ላይም አልተለያዩም። ነገ ጠዋት እኮ የምታፍኝበትና አንገትሽ የምትደፊበት እንደው ልጅሽ ነገ ጠዋት ይህን ቪዲዮ ሲመለከተው ምንድን ነው የሚሰማው? በዚህ ልክ ችክ ብለሽ ይሄ እኮ የሮሜና ጁሊየት አይነት ጉዳይ እንኳን አይደለም፣ የፍቅር ጉዳይ አይደለም። ይሄ ሰብለ ወንጌልና የበዛብህ አይነት የፍቅር ጉዳይ እኮ አይደለም። አንቺ እኮ የሰብለ ወንጌልና የበዛብህ ፍቅር እንደዚህ አይደለም። የሮሜና ጁሊየት ፍቅር እንደዚህ አይደለም። እነሱ ለእውነተኛ ፍቅር ሁለቱም ተፈላልገው ተሳስበው ከዚህ ቀደም ምንም አይነት ህይወት ሳይኖራቸው እንደ አዲስ ተዋውቀው እንደ አዲስ እዚህ ደርሰው ለዛ ነው ለፍቅር መስዋዕትነት የከፈሉ ያሉት። እስከ መሞት ደረጃ የደረሱት እኮ ለፍቅር ከሰው ባልነጥቀው አይደለም፣ ከሰው ባልነጥቀው አይደለም። አንቺ ግን እያደረግሽ ያለሽው ነገር በጣም ነው የሚያሳፍረው። እንዴ ሴት ነሽ፣ ሴትነት ክብርሽን ለምንድን ነው የማትጠብቂው? ከአንቺ አይጠበቅም። ሌላው ደግሞ ዛሬ ያልተመቸኝ ነገር ቢኖር ምንድን ነው? ምን አስበዋል ዳኒ፣ ሄርሜላ፣ ቡዜና ዴቭ ከዚህ ቀደም 3 ቀን ሲሉ እንደነበረ ሰምታችኋል። ዛሬ ደግሞ 5 ቀን ብለው ሲከራከሩ ነበረ። እኔ ጥርጣሬ ያለኝ እዚህ ጋር መለስ አደረጉና ደግሞ ዛሬ ብቻ እንዲያድር ተስማሙ። የሆነ ቀመር አስበዋል እነዚህ ሰዎች። አንድ ቀን ብቻ አድሮ ኤፊ ነገ ጠዋት መጥቶ እንደሚወስደው ተስማምተው ተለያይተዋል። በዚህ ነገር ላይ የሆነ ስሜት የተሰማኝ ነው። የሆነ ሴራ እያሴሩ ነው። እውነት እንዳሰቡት ከሆነ ሩታን ቀለበታቸው ውስጥ አስገብተዋታል። የሆነ የማይታሰብ ሴራ እያሰቡ እንደሆነ ነው የተሰማኝ። እኔ ይሄ ነገር ምቾት አልሰጠኝም እውነት ለመናገር። ለምን እየወላወሉ ሳያቸው ምንም ሊስማሙኝ አልቻሉም። ሄርሜላ በእውነት ከአቅሜ በላይ የሆንሽብኝ ነው። ሩታ ገና ከመውጣቷ እንዴት ነው ዘለሽ ሄደሽ የሰው ባለ እንደዚህ ፊት ያልሽው? ተመልሳ ስትመጣ እንኳን ትንሽ አፍረሽ አንገትሽን አትደፊም? ሩታ ተመልሳ መጣች አይደለም? ከዛም በኋላ አንገትሽን እንኳን አልደፋሽም አፍረሽ። ተመልሳ በመምጣቷ ራሱ ልትከራከሪያት ነው የፈለግሽው። እንዲሁ ሩታ እንደው የምር ተረጋግታ እንደው አሁን ላይ ልጅ ወልዳ ለልጇ መኖር ስላለባት ተረጋግታ ነው እንጂ እንደው ልጅ ሳትወልድ የነበረችውን ሩታ ብትሆን በዚህ ልክ መታወራሽ ይመስልሽ ነበረ? እንደው ሩታ ገና እግሯ ከመውጣቷ አንቺ በቦታው ላይ ተሰክተሽ አብረሽን እንዲያስጨነቅሽው ብታገኝሽ የምትተውሽ ይመስልሽ ነበር? የምር በፍጹም አትተውሽም ነበር። ሄርሜላ በማርያም ስርዓት ያዥ። ስንት ጀግና ሴቶች፣ ቆራጥ ሴቶች ለፍቅር ከፍቅር ይልቅ አንዳንድ ጊዜ ቤተሰብን የሚያስቀድሙ ለክብር የሚጨነቁ ክብራቸውን። ምክንያቱም በዚህ ልክ ለምነሽ ያገኘሽው አብረሽ እንኳን አብረሽ በአንድ ጣራ ውስጥ ብትኖር አያከብርሽም። ክብርሽን ስትጠብቂ ሁሉ ነገር ይስተካከላል። ክብር በማጣት ክብርን ህሊናን በመሸጥ የሰው ትዳር አፋቶ በመውሰድ ኑሮ አይመሰረትም። የአንዱን ቤት እያፈረሽ የራስሽን ቤት መገንባት አትችይም። ይሄ እኮ መልካም አይደለም። እንዴት አይነት ጥሩ እንቅልፍ ትተኛለሽ አሁን አንቺ? እንደው አብረሽ እሺ ብሎ ተስማማ ሩታን ጥሎ ልጁና ሩታን ጥሎ ሚስቱን ጥሎ ወደ አንቺ ሊመጣ ጥሩ እንቅልፍ ትተኛለሽ? የምር እውነት የአሸናፊነት ስሜት ይሰማሻል? ይሄ በጣም የሚያሳፍር ነገር ነው ሄርሜላ። ነገሮችን ቀስ ብለሽ አስበሽ ነገሮችን ብታስተካኪ መልካም ነው ብዬ አስባለሁ። ሌላው ሁላችሁም ከዚህ በኋላ አብረሽ ባለበት ላይ አትጨቃጨቁ።
ወጣ ብሉና ሜዳና ፈረስ አለላችሁ ሂዱና ሜዳውን ፈረሱን ያው ውጡና ተጨቃጨቁ። ስንት ሜዳ አለ እንዴ! የግዴታ አብርሽ አናት ላይ መጨቃጨቅ የለባችሁም እኮ። ለማንኛውም ወደ ቤተሰቦቻችን የሆነ አይደለም አንዳንድ ጊዜ ስሜታዊ ያደርጋሉ። ሰውን ወዳልተፈለገ አቅጣጫ ሰውን እንዲያስብ ያደርጋሉ። አይታችኋቸው ከሆነ ነገሩን ወደ ተወሳሰበ መንገድ ነው እንጂ የሚመሩት ከቀን ወደ ቀን ሰላም እየፈለጉ አይመስለኝም። ለማንኛውም በጣም ነው የምወዳችሁ። ትንሽ ተናደድኩኝ መሰለኝ፣ ትንሽ ብስጩ ሆንኩ መሰለኝ። ይሄን ስናገር ግን ሄርሜላ ማምላክን እኔ ማንም ሰው ላይ ጥላቻ የለብኝም። ለሩታም ለሄርሜላም ይሁን ብዬ አይደለም እኔ እዚህ ጋር ሰላም አብርሽ ደግሞ ከመጣበት አንጻር አብርሽን ከምናውቀው አንጻር በዚህ ልክ ማስጨነቁ መልካም እንዳልሆነ ሲቀጥልም ደግሞ ትዳር ፈርሶ ሌላ ትዳር እንደማይገነባ እንዲማሩበት ስለሚፈለግ ነው። ትዳር የተከበረ ተቋም ስለሆነ ትዳር ፈርሶ ሌላ ትዳር ስለማይገነባ እግዚአብሔር ያጣመረውን ማንም ሊለየው አይችልም ነው እንዴ። ትዳርን አቅላችሁ እንዳትመለከቱት እንዴ። ቃል እንደው አያችሁ አንዳንድ ጊዜ በቤተ ክርስቲያን ወይም ደግሞ በቸርች መጋባት ምን ያህል ጥቅም እንዳለው ምን በቤተ ክርስቲያን ስትጋቡ እኮ ስርዓቱ ራሱ ለመለየት እንኳን አይምሮ ውስጥ እንኳን ሀሳብ እንዳይመጣ ሆኖ ነው የምንገባው አይደለ? አጣች፣ ነጣች፣ ገረጣች፣ መከነች ብዬ ላልተወው ተባብሎ ቃል ተገባብቶ የሚጋባው አይደል? ትዳር ምን ያህል ጥብቅ እንደሆነ ታውቁታላችሁ። ይህንን ትዳር ነው ትተህ ወጥተህ ከሌላ ሰው ጋር አዲስ ህይወት መስረት እያላችሁት ያላችሁት። እኔ ያህንን ከመቃወም አንጻር ነው። ትዳሩም እንደው የሰላም ትዳር የሚሆን ይመስላችኋል? ይሄን ትዳር ገፍቶ ሄዶ ሌላ ትዳር የሚመሰረት አብርሽ ነገ ጠዋትስ ይህንን ትዳር ሄርሜላንስ ገፍቶ ሌላ ወደ ለምዶበት ወደ ሌላ ትዳር እንደማይሆን በምን እርግጠኛ ናችሁ? ስለዚህ እባካችሁ ወደ ጤናችሁ ተመለሱና ለፍትህ ማለት ለትክክለኛው ነገር ቁሙ። ይሄ ነገር እኮ በእውነት መልካም ብታስቡ ትክክለኛው መንገድ ከሩታ ጋር ሰላም ፈጥሮ ህይወቱን እንዲመራ ልጁን በስነስርዓት እንዲያሳድግ የፍቅር ምሳሌ እንዲሆኑ ነው እንጂ እዚህ ጋር ትዳር ፈቶ ሌላ ትዳር እንደሚያዝ ማሳያ መሆን የለባቸውም ብዬ ስለማሰብ ነው። በጣም ነው የምወዳችሁ ቤተሰቦቼ። በጣም ይቅርታ እየጮኩ ስለማወራ አንዳንድ ጊዜ ስሜታዊ ሰውን ስናደር ስለሆነ ይሄ የግል መልከታ ነው። አይደብራችሁ። እኔ በሆን ብዬ እያሰብኩ ማወራው ስለሆነ ነው። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምሽቱን በዚህ መልኩ አብረን አሳልፈናል። ናፍቃችሁ የነበረ ነገ ጠዋት በአዳዲስ ሀሳቦች እንመለሳለን። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ ያደረጋችሁ ላይክ አድርጉ። እስቲ አሳድጉን እኛንም። በጣም ነው የምንወዳችሁ። አይ ላቭ ዩ ዋላፍ